የገባሁት ቃል አለ ለእናቴ ገንዘቤን ስጠኝ እናቴን ስለፈጠረ ደሞዜን ስጠኝ ስለ ወንድ ልጅ አምላክ ኤላ እናቴ ዛሬ እኮ ደሞዝ የምቀበልበት ቀን ነው የታዘዘልሽ መድኃኒት ገዝቼ ይዤልሽ እመጣለሁ ጎበዝ የኔ ልጅ ደሞ ጥሩ ልማላየው በጊዜ ናለኝ እሺ እኔ እናት በጊዜ እመጣለሁ አንድ የምጨርሰው ቁም ሳጥን አለ እሱን ጨርሼ ገንዘቤን ተቀብዬ መድኃኒቱን ይዤልሽ እመጣለሁ ደሞ ያቀረብኩልሽ ምግብ ጨርሰሽ ጠብቂኝ ይሄ ኤላ አይደል? አው ምን ሆኖ ነው በሐሳብ ሄደው? ቢያንስ ሰላም እንኳን አይለን። ኤላ እንዴ ሚላት ሰላም ናችሁ? ይቅርታ አላየኋችሁም ነበር። ምን ሆነ ነው ራስን ይጣልከው? አልጣልኩትም እኮ ስራ ለመግባት ቸኩዬ ነው። አብረን ስንማር ታስታውሳለህ? ብቸኛ ከክፍላችን ተስፋ የተጣለበት ወንድ ተማሪ አንተ ነበርክ። በትክክል ግን እንዴት? ቆይ ምን ተፈጥሮ ነው? እሱን ሌላ ጊዜ በሰፊው እናወራለን። አሁን መሄድ አለብኝ፣ የሥራ ሰዓት እየረፈደብኝ ነው። ፍቅር ዛሬ የምጋብዝሽ ጥሬ ስጋ ነው። ዋው ማሳሲስ ነው ያሰብኩት። አሪፍ ክለብ አለ። ጓደኛዬም አውራኛለች። ምን ችግር አለው? ፈታ ነው ማረጋችሁ። እኔ ምለው ግን አይበለውና የልጅህ እናት ከኔ ጋር ግንኙነት እንደጀመረን ብታቀን ምን እንደምትለን ታውቃለህ? ማወቅ አልፈለግም። ከፈለገች ገደል መግባት ትችላለች። ገንዘብ ካለሽ በሰማይ መንገድ ትሰራለሽ። እናቴ እኮ መድኃኒቱን አሁን ጋር ያገኘች በጣም ያማታል። እንደውም ፍቅር በር ላይ ደርሰናል። አለቃ ይቅርታ ደሞዝ ፈልጌ ነበር። ምን አይነት መጨማለቅ ነው ስልክ እያወራሁ የምታናገረኝ? በጣም ይቅርታ አለቃ፣ ደሞዜን ይዤ ግዴታውን መሄድ ያለብኝ ቦታ ስላለ ነው። ማን ሰጠ ነው ደሞዜን የምትለው? ገንዘብ የለኝም። አሁን ቀጣይ ትወስዳለህ። እንዴ አለቃ ረስተከው ነው እንዴ? ያለፈውንም ደሞዜን አንድ ላይ ዛሬ እሰጥሃለሁ ብለኸኝ ነበር። የተባልኩ